ቻይና ጨዋታውን ቀይረዋለች። የዓለም የፖለቲካና የስበት ማዕከል ወደ መሆን የተሸጋገረችው ቤጂንግ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን መስጣ ሸኝታቸዋለች። የቻይናው ፕሬዝዳንት ሺጂንፒንግ በጣም ጥቂት መሪዎች ብቻ የጎበኙትን ስፍራ አስጎብኝቼዎታለሁ ብለዋቸዋል። ትራምፕም ተደስተዋል። ፑቲንና የተመረጡ ጥቂቶች ብቻ የገቡበትን አካባቢ ነው የቻይናው ፕሬዝዳንት ያስጎበኟቸው። ይህ የተጎበኘው ልዩ ስፍራ በሚስጥራዊነቱ የሚታወቅ የቻይና የመጨረሻ ደረጃ የሚባሉ ውሳኔዎች የሚወሰኑበት ነው። በጉብኝቱ ወቅት የገጠሙ አስገራሚ ነገሮችን ይዘን እንመለከተዋለን። ከዚሁ ጉዳይ ሳንወጣ ትራምፕ ቻይና ከእንግዲህ ለኢራን የምትሰጠው መሳሪያ አይኖርም፣ በዚህም ደስ ብሎኛል ብለዋል። ነገር ግን ነዳጅ መግዛቷ አይቀርም ብለው የሰሙትን ቁርጥ ተናግረዋል። ይህ እንደተጠበቀ ሆኖ አሜሪካ የኢራንን አደገኛና ቀሳፊ ድሮኖች የሚያመርቱ 6 ሰዎችን ነጥላ እነዚህን ሰዎች ለጠቆመኝ $15 ሚሊዮን እሰጣለሁ እያለች ነው። የ6ቱን ኢራናውያን ስም ዘርዝራ ነው አሜሪካ ይህንን የገንዘብ ጉርሻ ያቀረበችው። ሰዎቹ ማናቸው? ምንስ ይሰራሉ? እንመለከተዋለን። በኢራን ከባድ ቀውስ ፈጥረዋል የተባሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ፊታቸውን ወደ ኩባ ዙረዋል። የሲአይኤ አለቃ ኩባ ሃቫና ገብተው በአንድ እጅ እርዳታ በአንድ እጅ ማስጠንቀቂያ ይዘው ትራምፕ ነው የላኩኝ ብለዋል። ነዳጅ እንዳትገዛ የተከለከለችው ኩባ በቀውስ ውስጥ በምትገኝበት በዚህ ሰዓት አሜሪካ ይህንን አድርጊልኝና ልርዳሽ እያለቻት ነው። አሜሪካ ከኩባ ምን ፈልጋ ነው? ይህንንም ይዘናል። ወደ ብሪታንያ ስናመራ የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ከስልጣን እንዲለቁ በከባድ መጠን እየተገፉ ነው። የጤና ሚኒስትራቸው በዚህ ሰውዬ እምነት አጥቻለሁ ብለው ከለቀቁ በኋላ ኪር ስታርመርን የሚፎካከር ሌላ እጩ ጠቅላይ ሚኒስትር ይመጣ ዘንድ የምክር ቤት ወንበራቸውን መልቀቃቸውም እያነጋገረ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ቻይና የዓለም የፖለቲካና የኢኮኖሚ የስበት ማዕከል ሆናለች። በተከታታይ ወራት የዓለም ሀያላን ሀገራት ወደ ቤጂንግ እግራቸውን አቅንተዋል። በቅርብ ወራት ብቻ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እዚያ ነበሩ። የደቡብ ኮሪያው ፕሬዝዳንት ሊ ጄሚዩንግ በቤጂንግ ተከስተዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ፣ የጀርመኑ ቻንስለር ፍሬድሪክ ሜርዝ ቤጂንግን ሲጎበኙ ታይተዋል። የብሪታንያው ጠቅላይ ሚኒስትር ኪር ስታርመርም ቻይና ገብተው ብዙ ተወያይተዋል። አሁን ተረኛ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። አንዴ በቀረጥ የሚያስፈራሯትን፣ በሌላ ጊዜ ደግሞ በቴክኖሎጂ እየተፎካከረችን ነው፣ በእኛ ሀገር የሚገኙ ዩኒቨርሲቲዎች ውስጥ ልጆቿን አስተምራ በአርቲፊሻል ኢንተለጀንስ እየላቀችብን ነው፣ ሚሳኤሎች ብዙ ሰርታለች፣ ኢራንን ትደግፋለች፣ እንዲህ አድርጋለች ብለው ሲያሟት የነበረችውን ቻይና በደማቅ ሁኔታ ጎብኝተዋታል። የቻይናውን ፕሬዝዳንት ሺጂንፒንግን ታላቅ እያሉ በቻይና የነበራቸውን አጠቃላይ ቆይታ እጅግ በጣም ውጤታማ፣ ታሪካዊ፣ የማይረሳ ሲሉም ገልጸው ለዓለም ተናግረዋል። በዋይት ሃውስ የሚገኙት የአሜሪካ መሪ የማይገመቱ የማይተነበዩና የትኛውን ቀውስ መቼ እንደሚፈጥሩ ባለመታወቃቸው ሌሎች አገራት የተረጋጋ አመራር ያላቸውን በዓለም ኢኮኖሚም ሆነ ፖለቲካዊ አካሄዳቸው የሚገመቱትን የሚፈልጉትንና የማይፈልጉትን በቀይ መስመር አድምቀው አስምረው የሚጫወቱትን ሺጂንፒንግን መርጦ እንነጋገር፣ እንነግድ፣ እንዲህ አድርገን እንስራ እያለ ይገኛል። የዓለም የፖለቲካ አዋቂዎችም ሺጂንፒንግ በዚህ ሰዓት ዓለምን የሚመሩ ይመስላሉ እያሉ ይገኛሉ። ልዕለ ኃያልነትን ተጎናጽፋ በዓለም በሚገኙ ተቋማት፣ ሀገራት ተጽዕኖዋን አስፋፍታ በጦሯ በኢኮኖሚዋ ተመክታ ዓለምን ስትዘውር የኖረችው አሜሪካ የአመራር አቅሟ እየደከማት እንደነ ቻይና ባሉ በተረጋጉ ሀገራት ይበልጥ አመራርነቷ እየተወሰደባት ያለ ይመስላል። እርግጥ ነው ሀገር አሜሪካ አሁንም ብርቱ ክንድ አላት። አሁንም ተዝቆ የማያልቅ የዲፕሎማሲ፣ የፖለቲካ፣ የኢኮኖሚ፣ ወታደራዊ አቅም እንዳላት ግልጽ ነው። አያያዙ ግን እንደ ቀድሞ ነው ማለት አይቻልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ
በቻይና የነበራቸውን ቆይታ ስኬታማ ነው ካሉ በኋላ ቻይና ከእንግዲህ ለኢራን የጦር መሳሪያ እንደማትሸጥላት አረጋግጫለሁ ብለዋል። ይህንን ነግረውኛል፣ ደግሞም ትልቅ ነገር ነው። ነገር ግን የኢራንን ነዳጅ አሁንም መግዛት እንደሚፈልጉ ግልጽ ነው ብለዋል። የሆርሙዝ መከፈትን በተመለከተ አካባቢው ከወታደራዊ እንቅስቃሴ እንዲጸዳ ፍላጎት አላት ብለው ስለ ቻይና የተናገሩት ደግሞ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ናቸው። ኢራን በሆርሙዝ የሚያልፉ መርከቦች ገንዘብ እንዲከፍሉ አትፈልግም ሲለው ሚኒስትሩ አክለው ገልጸዋል። የገንዘብ ሚኒስትሩ ስኮት ቤሰንት በበኩላቸው ከሲኤንቢሲ ጋር ባደረጉት ቆይታ ቻይና የሆርሙዝ ሰርጥን ለማስከፈት ከፊት ለፊት ሳይሆን ከጀርባ ሆና እንደምትሰራ እጠብቃለሁ ሲሉ ተናግረዋል። የኢራን አብዮታዊ ጦር የቻይና መርከቦችን በልዩነት መርጦ ተንከባክቦ እያሳለፈ መሆኑን ፋርስ የዜና አውታር መዘገቡም የሚታወስ ነው። ይህ እንዳለ ሆኖ ትራምፕ ከሺ ጂንፒንግ ጋር የጎበኟቸው ቦታዎች መነጋገሪያ ሆነዋል። ዞንግናንሃይ ቀጠርን መጎብኘታቸው ደግሞ ልዩ ትኩረት ስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ በጣም በሚጠበቀው የቻይና የመጨረሻ ደረጃ ውሳኔዎች በሚወሰኑበት አካባቢ ነው የተከሰቱት። ሺጂንፒንግ ይህንን ስፍራ አስጎብኝተው ትራምፕን አስደስተዋቸዋል። ትራምፕም እንዲህ ሲሉ ጠየቁ፣ ይህንን ስፍራ ማን ከዚህ ቀደም ጎብኝቶት ያውቃል? ብዙ ሰውስ ይጎበኘዋል ወይ? ብለው ጠየቁ። ሺጂንፒንግ በአስተርጓሚያቸው አማካኝነት መለሱ፣ እጅግ በጣም ጥቂቶች ናቸው። ለምሳሌ ፑቲን በማለት እንደ ወዳጅ የሚቀርቧቸውን ሰዎች ብቻ በዚያ ስፍራ እንደሚያስጎበኙ ተናገሩ። ትራምፕም ይህ በጣም ጥሩ ነገር ነው ሲሉ መለሱ። ዞንግናንሃይ ቀጠር ከታይናሚን አደባባይ ሻገር ብሎ የሚገኝ በተከለከለው ከተማ አቅራቢያ የሚገኝ ነው። የቻይና ኮሚኒስት ፓርቲና መንግስታዊ ጽሕፈት ቤቶች ይገኛሉ። የመጨረሻውን የሀገሪቱ ውሳኔ የሚያስወስን ቅጥር ነው። የቻይናው ፕሬዝዳንት ሺጂንፒንግ ቅጥሩን እያስጎበኙ ይሄኛው ዛፍ 200 ይሄኛው ደግሞ 300 ዓመት ዕድሜ ያለው ነው፣ እዚያ የምታዩት ደግሞ 400 ዓመት ሞልቶታል እያሉ ትራምፕን መሰጧቸው። ይህን ያህል ይቆያሉ ወይ ብለው ትራምፕ በመገረም ስለ ዛፎቹ ሰሙ። ሺጂንፒንግም መልሰው እረ 1000 ዓመት ገደማ የሚቆዩ ዛፎች እዚህ ቻይና ውስጥ ይገኛሉ ሲሉ ነገሯቸው። አንዳንዶቹን 280 ዓመታት ያስቆጠሩትን ዛፎችም እንዲነኳቸውና እንዲመሰጡባቸውም አድርገዋል። ዞንግናንሃይን ከዚህ ቀደም የጎበኙት ቭላዲሚር ፑቲን በእንዲህ አይነቱ የጉብኝቱ ወቅት ተነጋግረው የነበሩት ነገርና ወደ ሚዲያዎች ማይክሮፎን የዘለቀው ነገር ብዙዎችን ሲያነጋግር መቆየቱ የሚታወቅ ነው። የሰው ልጅ በተለያዩ ንቅለ ተከላዎች 150 ዓመታት ያህል መቆየት የሚችልበት ዕድል አለ ብለው ሁለቱ መሪዎች ሲነጋገሩ በበርካታ መገናኛ ብዙሃን ጆሮ ውስጥ ድምፃቸው ገብቶ ነበር። በሌላ በኩል አሜሪካ 6ቱን ኢራናውያን ላገኘ $15 ሚሊዮን እሰጣለሁ ብላለች። የኢራን አብዮታዊ ጦር ቁድስ ኃይል ውስጥ የሚገኘው ኪፓስ በመባል የሚታወቀው በዝርዝር ስሙ ኪሚያ ፓርት ሲቫን ካምፓኒ በመባል የሚነገርለት ድርጅት ድሮን ሲያመርት ለሌሎች ሀገራትም አሳልፎ ሲሰጥ እነዚህ ግለሰቦች ቁልፍ ሚና አላቸው ነው የምትለው አሜሪካ። ድሮኖቹን በመሞከር በማዳበር እንዲሁም ለሌሎች አሳልፈው በመስጠት እነዚህ ግለሰቦች ቁልፍ ሚና አላቸው። እነርሱን ላገኘ በእነርሱ ዙሪያ ያለውን ነገር ለጠቆመኝ $15 ሚሊዮን እንካችሁ ብዬ በገጸ በረከትነት አደርሳለሁ ብላለች ዋሽንግተን። አብዮታዊ ጦሩ ድሮን እየሸጠ ገንዘብ የሚያገኘው በእነዚህ ሰዎች ምክንያት ነው ስትል አሜሪካ ለምን እነዚህን ሰዎች እንደምትፈልግ አሳውቃለች። ግለሰቦቹ ከነፎቶግራፋቸው እንዲታዩም ተደርጓል። አባስ ሳርታጂ፣ አብዱል ፋዚል ሞሽካኒ፣ ሃዲ ዛቫራኪ፣ ሜህዲ ናጌን፣ ሬዛ ናሃዳሪ እንዲሁም ሐሰን የተባሉ 6 ግለሰቦችን እፈልጋለሁ፣ $15 ሚሊዮን አዘጋጅቻለሁ ብሏል የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት። ወደ ብሪታንያ ጉዳይ ስናልፍ የብሪታንያ ፖለቲካ ዳግም ተበጥብጧል። ጠቅላይ ሚኒስትር ሰር ኪር ስታርመር ይውረዱልን፣ ይልቀቁልን የሚሉ ጩኸቶች
ከማንም አይደለም ከገዛ ፓርቲያቸው መጥተዋል። አዋረደን፣ በምርጫ የተሸነፍነው በእርሱና በፓርቲያችን አመራር ችግር ነው፣ ስለዚህ ሰውየው ይልቀቅልን ብለው ከፍተኛ ድምፅ እያሰሙ ያሉ ባለስልጣናት መልቀቅን ጭምር እንደ መሳሪያ አሳይተውታል። የብሪታንያ የጤና ሚኒስትር የሆኑት ዌዝ ስትሪቲንግ ከስልጣናቸው ከለቀቁ በኋላ ጉዳዩ ይበልጥ ጦዟል። ይህ ብቻ አይደለም። የፓርላማ አባሉ ወንበራቸውን ለቀው ስታርመርን ሊፎካከሩ ይችላሉ ላሏቸው ሰው ቦታዬን አስረክባለሁ ማለታቸው ደግሞ ነገሩ ምን ያህል ስር እንደሰደደ አመላካች ሆኗል። ከ1500 በላይ የሚሆኑ በተለያዩ እርከኖች የሚገኙ ወንበሮችን ያጣው ሌበር ፓርቲ ውስጡ ክፉኛ እየታመሰ ይገኛል። ለዚህ ደግሞ የጠቅላይ ሚኒስትሩን አመራር የፓርቲው አባላት እየተቹ ይገኛሉ። የግሬተር ማንቸስተር ከንቲባ የሆኑት አንዲ ቡርንሃን ሰውየውን እንዲተኩ ተፈልጓል። በዚህም ምክንያት ጆሽ ሳይመንስ የተባሉ የምክር ቤት አባል ወንበሬን ለእርሳቸው ለቃለሁ፣ በእኔ ወንበር ተተክተው ጠቅላይ ሚኒስትሩን ይታገሏቸዋል፣ ወደ ጠቅላይ ሚኒስትርነትም ይሄዳሉ ሲሉ ተናግረዋል። የጤና ሚኒስትሩም በዚህ ሰው ያለኝ እምነት ተሸርሽሯል፣ እናም ይህ ሰው ሌበር ፓርቲንም ሆነ ሀገሪቱን አራምዶ ወደፊት ይጓዛል ብዬ አላስብም በማለት ከስልጣናቸው መልቀቃቸውን አሳውቀዋል። እጅግ በጣም ከባድ የሆነ ሽንፈት ስለተሸነፍን ይህንን ደግሞ ከግለሰቦች በላይ አይተን ማስተካከያ እንድናደርግ ቆራጥ አመራር እንፈልጋለን ሲሉም ተናግረዋል። ሰር ኪር ስታርመርን አሁንም የሚደግፉ ሚኒስትሮች አሉ። የቤቶች ጉዳይ ሚኒስትር የሆኑት ስቲቭ ሪድ ባልደረቦቼ እባካችሁ ተረጋጉ፣ ትንፋሻችሁን ሰብሰባ አድርጉ፣ ይህ ከባድ ሳምንት እንደሆነ ይገባኛል ሲሉ ነገሩን ለማረጋጋት ሞክረዋል። የሌበር ፓርቲ ምክትል መሪ የሆኑት ሉሲ ፓውል ግን አሁን እየመጡ ያሉትን ሌላውን አመራር ቡርንሃምን ይደግፋሉ ተብሎ ይጠበቃል። የለንደን ፖለቲካ ዳግም ተበጥብጧል። በመጨረሻም የሲአይኤ አለቃ ኩባ ሃቫና ተከስተዋል። ጆን ራትክሊፍ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን መልእክት ይዘው ነው ሃቫና የተገኙት። $100 ሚሊዮን ገደማ የሚያወጣ እርዳታ እንስጣችሁ፣ እናንተም ደግሞ እኛ የምንላችሁን ስሙ ብለው ነው የሲአይኤው ዳይሬክተር የትራምፕን መልእክት ይዘው ሃቫና የገቡት። በከባድ ስቃይ ውስጥ የሚገኘው የኩባ ሕዝብ እንዲሁም ብዙ ፈተና አለበት። አሁን ደግሞ ጭራሽ ነዳጅ እየገባለት ስላልሆነ በከፍተኛ መጠን ሕይወቱ ተናውጧል። ትምህርት ቤቶች፣ ሆስፒታሎች በነዳጅ እጥረት ሥራ ወደ ማቆም ተሻግረዋል። የቬንዙዌላን እና የሜክሲኮን ነዳጅ ትገዛ የነበረችው ኩባ በተለይ በቬንዙዌላ አሜሪካ የወሰደችውን እርምጃ ተከትሎ ለኩባ ነዳጅ መግባት አቆመ። እናም ሕዝቡ ተቸገረ። ይህንን ችግር ደግሞ መንግስት ሊፈታው አልቻለም። እናም የአሜሪካው ፕሬዝዳንት ልዑክ ልከው $100 ሚሊዮን ገደማ እርዳታ እንስጣችሁ፣ በሌሎች ጉዳዮችም እንነጋገር ብለዋል። የኩባው ፕሬዝዳንት ሚጉኤል ዲያዝም ሆኑ ሌሎቹ ባለስልጣናት ስብሰባውን ታድመዋል። የኩባው ፕሬዝዳንት ሚጉኤል ዲያዝ ከእርዳታው በላይ ነዳጅ እንዳትገዙ መባላችን ክፉኛ ጎድቶናል ብለዋል። የቀድሞ የሀገሪቱ ፕሬዝዳንት ራውል ካስትሮ ልጅ የሆኑት ራውል ሮድሪገዝ ካስትሮ፣ የሀገር ውስጥ ሚኒስትር የሆኑት ላዛሮ አልቫሬዝ እንዲሁም የኩባ ደህንነት ባለስልጣናት በስብሰባው ላይ እንደተገኙ ተነግሯል። አሜሪካ በኩባ ላይ ጫና ከማድረግም ባለፈ እርዳታ ልስጥሽ ብላ እያባበለች ሲሆን በምትኩ የምትፈልገው ነገር አለ። በተለይ ከሩሲያ ከቻይና እና ከኢራን ጋር ያላትን ግንኙነት ወይ እንድታቋርጥ ካልሆነም እንድታቀዘቀዝ፣ የፍልስጤም ድርጅቶችን እንዳትረዳ ኩባ ተጠይቃለች። ኢኮኖሚዋንም ከሶሻሊዝም ወደ ገበያ መር ኢኮኖሚ እንድታዛውረው ዋሽንግተን ፍላጎቷ እንደሆነ አርቲ ዘግቧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።